አህለን ወሳህለን እንኳን ደህና መጣችሁ። በነገራችን ላይ ዛሬ ቡሄ ነው። እንኳን በደህና ደረሳችሁ። የሰላም የጤና በዓል ይሆንላችሁ እላችኋለሁ። ቢመቸኝ ኖሮ የቡሄ ዳቦ እጋግር ነበረ። ደስ ይሉኛል እነዚህ ድንቡጭ ያሉት የቡሄ ዳቦዎች በኮባ ቅጠል ተደርገው ሽታቸው ደስ ሲል። ወደ ትምህርታችን እንግባ። አሁን የምትወስጂን ሱቅ የምፈልገው ከሌለ የበፊቱ ቦታ ትመልሽኛለሽ እንዴ? ማለት ካልመለሽኝ የቀድሞ ቦታ ውሰጂኝ። ከልብ አመሰግናለሁ ውድ። በተለያየ ሁኔታ ነው የሰራሁት። የፈለግሽውን መርጠሽ ተጠቀሚ እሺ። إذا ما لقيت اللي يعجبني في المكان الجديد ترجعيني للمكان الأول. إذا ما لقيت اللي يعجبني في المكان الجديد ترجعيني للمكان الأول. በአዲሱ ቦታ የምወደውን ወይም ደስ የሚለኝን ካላገኘው ወደ በፊተኛው ቦታ ትመልሽኛለሽ ማለት ነው። ኢዛ ማ ለጌት ማለት ካላገኘው ማለት ነው። እሊ ያዕጅብኒ የምወደው ወይም ደስ የሚለኝ፣ ፊል መካን ፊ አልመካን ቦታው ላይ ማለት ነው። አልጀዲድ ወይም ጀዲድ አዲስ ነው። ትረጅዒኒ ትመልሽኛለሽ። ወንድ ከሆነ ትረጅዕኒ እንለዋለን። ሊል መካን ቦታው ወይም ከቦታው። አልአወል የበፊቱ ወይንም ለው ሰማሕቲ ኢዛ ማ አዕጀብኒ ሸይ ሙምኪን ትረጅዒኒ ሊልመካን እሊ ቀብል። ለው ሰማሕቲ ኢዛ ማ አዕጀብኒ ሸይ ሙምኪን ትረጅዒኒ ሊልመካን እሊ ቀብል። እባክሽ ምንም ነገር ካላማረኝ ወይም ደስ ካላለኝ ወደ በፊቱ ቦታ ልትመልሽኝ ትችያለሽ ወይ ማለት ነው። ይሄ ደግሞ ለው ሰማሕቲ እባክሽ። ወንድ ከሆነ ለው ሰማሕት እንለዋለን። ኢዛ ማ አዕጀብኒ ካላማረኝ ወይም ደስ ካላለኝ። ሸይ ነገር ወይም ምንም ነገር። ሙምኪን ይቻላል። ትረጅዒኒ ትመልሽኛለሽ። ሊል መካን ቦታው ከቦታው። እሊ ቀብል የበፊቱ ወይንም ኢዛ ማ ሐሰልት እሊ አብጋህ ሙምኪን ትረጅዒኒ ሊልመካን አልአወል። ኢዛ ማ ሐሰልት እሊ አብጋህ ሙምኪን ትረጅዒኒ ሊልመካን አልአወል። የምፈልገውን ካላገኘው ወደ በፊተኛው ቦታ ልትመልሽኝ ትችያለሽ ማለት ነው። ኢዛ ማ ሐሰልት ካላገኘው፣ ሐሰልት ማለት አገኘሁ ማለት ነው። እሊ አብጋህ የምፈልገው፣ ሙምኪን ይቻላል፣ ትረጅዒኒ ትመልሽኛለሽ፣ ሊልመካን ቦታው ወይም ከቦታው፣ አልአወል ያኛው የበፊተኛው። ሰላም እህቴ፣ ዛሬ ነው ወይ የመጣሽው? ስንት ቀን ሆነሽ ከመጣሽ ማለት። መታ ጂቲ፣ መታ ጂቲ መቼ መጣሽ። መታ መቼ፣ ጂቲ መጣሽ። ወንድ ከሆነ መታ ጂት እንለዋለን። መታ ጂት። ጂት ማለት መጣህ ማለት ነው። ብዙ ሰዎች ከሆኑ መታ ጂቱ እንላቸዋለን። መታ ጂቱ፣ ጂቱ መጣችሁ። መታ ወሰልት፣ መታ ወሰልት መቼ ደረስክ ማለት ነው። ሴት ስትሆን መታ ወሰልቲ እንላለን። መታ ወሰልቲ፣ ወሰልት ደረስክ፣ ወሰልቲ ደረስሽ። ብዙ ከሆኑ ደግሞ ብዙ ሰዎች መታ ወሰልቱ እንላቸዋለን። ወሰልቱ ማለት ደረሳችሁ ማለት ነው። መታ ረጃዕቲ፣ መታ ረጃዕቲ መቼ ተመለስሽ ማለት ነው። ረጃዕቲ ተመለስሽ። ወንድ ከሆነ ረጃዕት እንላለን። ረጃዕት ተመለስክ ማለት ነው። ሳርሊክ ከም ዮም ምን ዮም ረጃዕቲ። ሳርሊክ ከም ዮም ምን ዮም ረጃዕቲ ስንት ቀን ሆነሽ ከተመለሽ ማለት ነው። ይሄ ደግሞ ሳርሊክ ሆነሽ፣ ከም ስንት፣ ዮም ቀን፣ ሚን ዮም ረጃዕቲ ሚን ዮም ረጃዕቲ ከተመለስሽ ማለት ነው። ወንድ ሲሆን ደግሞ ሳርለክ ከም ዮም ሚን ዮም ረጃዕት እንለዋለን። ረጃዕት ማለት ተመለስክ ማለት ነው። ረጃዕቲ ልዮም፣ ረጃዕቲ አልዮም ዛሬ ተመለስሽ ማለት ነው። ይሄ ደግሞ ረጃዕቲ ተመለስሽ፣ አልዮም ዛሬ። ረጃዕተ ልዮም፣ ረጃዕተ ልዮም እንለዋለን።
ወንድ ከሆነ። ረጃዕቲ اليوم ولا أمس ረጃዕቲ اليوم ولا أمس ዛሬ ነው ወይስ ትናንት የተመለሽው ማለት ነው። ረጃዕቲ ተመለሽ፣ اليوم ዛሬ፣ ወላ ወይስ ማለት ነው። አምስ ማለት ደግሞ ትናንትና ማለት ነው። ውዴ ስጋ ጥበሺ፣ ጠብሻለሁ፣ ልጥበስ ወይ ማለት ለይተሽ ንገሪኝ እስቲ ውዴ። ላሕም መግሊ፣ ላሕም መግሊ ማለት የተጠበሰ ስጋ ማለት ነው። ላሕም ስጋ ነው። መግሊ የተጠበሰ። እግሊ ለሕም፣ እግሊ አላሕም ስጋውን ጥበሺ ወይም ስጋውን ጥበስ ማለት ነው። እግሊ ጥበስ ወይም ጥበሺ። አላሕም እንዳልኩት ስጋ ማለት ነው። ገሌት፣ ገሌት ጠበስኩ። ገሌቶ፣ ገሌቶ ጠበስኩት። አግሊ ለሕም፣ አግሊ ለሕም እንላለን ስጋውን ልጥበስ ለማለት። አግሊ እጠብሳለሁ ወይም ልጥበስ ማለት ነው። አግሊ፣ አግሊ ልጥበሰው። እስካሁን የተናገርኩት በዘይት ስለሚጠበስ ስጋ ነው። በሌላ አይነት የሚጠበስ ስጋ ደግሞ አለ። ለምሳሌ ፉርኖ ውስጥ ተከቶ ወይም እሳት ላይ ተደርጎ የሚጠበስ ያ ደግሞ ላሕም መሽዊ ነው የሚባለው። ላሕም መሽዊ በአማርኛ ሲተረጎም ሁለቱም የተጠበሰ ስጋ ነው። ላሕም መሽዊ፣ ላሕም መግሊ ሁለቱም የተጠበሰ ስጋ ነው። አንዱ በዘይት ነው የተጠበሰው ላሕም መግሊ የሚባለው። ላሕም መሽዊ የሚባለው ደግሞ በእሳት ላይ የተጠበሰ ነው። ወይም ቀጥታ እሳቱ ላይ ተደርጎ ይጠበሳል ወይም ደግሞ በፉርኖ ውስጥ ይጠበሳል እና ያ ነው ልዩነቱ። በሳውዲ ሰው ምንድን ነው የሚባለው? ነፈር ይባላል ሰው፣ ኢንሳን ይባላል፣ ሸኽስ ይባላል፣ ዋሕድ ይባላል። ቀላል ጥያቄ ነው ግን መልሱ ውስብስብ ያለ ነው። መጀመሪያ ቃላቶችን ተረጉምና ከዛ በምሳሌ ያስረዳችኋለሁ በደንብ እንዲገባችሁ። ነፈር ማለት ሰው ወይም አንድ ሰው ወይም ግለሰብ ማለት ነው። ማንኛውም ሰው ኦኬ። ኢንሳን ማለት ደግሞ ሰው ወይም የሰው ልጅ ማለት ነው። ይሄ ለወንድ ነው። ሴት ስትሆን ኢንሳና እንላታለን። ኢንሳና። ሸኽስ ማለትም ሰው ወይም ግለሰብ ማለት ነው። ዋሕድ ማለትም አንድ ሰው የሆነ ሰው ማለት ነው። ሴት ከሆነች ዋሕዳ ነው የምንለው። በምሳሌ ላስረዳችሁ ግልጽ ይሆንላችኋል። ፊ ነፈር ይንተظረክ፣ ፊ ነፈር ይንተظረክ የሆነ ሰው ወይም አንድ ሰው ይጠብቅሃል ወይም እየጠበቀህ ነው ማለት ነው። ይንተظረክ ማለት ይጠብቅሃል ማለት ነው ወይም የጠበቀህ ነው ማለት ነው። ሴት ከሆነች ይንተظሪክ ነው የምንለው። ይንተظሪክ። አና ኢንሳና ወአሕስ፣ አና ኢንሳና ወአሕስ እኔ ሰው ነኝና ይሰማኛል ማለት ነው። አና እኔ፣ ኢንሳና ሰው ወይም የሰው ልጅ። ለወንድ ኢንሳን ነው የምንለው። እና ማለት ነው። አሕስ ይሰማኛል። ፊ ሸኽስ ጋዕድ ይድግ አልባብ፣ ፊ ሸኽስ ጋዕድ ይድግ አልባብ አንድ ሰው አንድ ግለሰብ በሩን እያንኳኳ ነው ያለው ማለት ነው። ፊ አለ፣ ሸኽስ ሰው ግለሰብ፣ ጋዕድ ይድግ እያንኳኳ ነው። አልባብ ወይም ባብ በር ነው። ፊ ዋሕድ በራ፣ ፊ ዋሕድ በራ አንድ ሰው የሆነ ሰው ውጭ አለ። ፊ አለ፣ ዋሕድ አንድ ሰው ወይም የሆነ ሰው ማለት ነው። ሴት ከሆነች ካወቅን ሴት መሆኗን ዋሕዳ እንላለን። ወንድ ወይም ሴት መሆናቸውን ካላወቅን ዋሕድ እንላለን ዝም ብለን። የሆነ ሰው እንደማለት ነው። በራ ውጭ። ሁሌም በላይክ ኮሜንት ከጎንሽ ነኝ። መማር እንኳ ባይመቸኝ ላይክ ኮሜንት አድርጌ እወጣለሁ። እድሜ ላንቺ ስለ ጉልበት ጠይቄሽ በውስጥም በቪዲዮ መለሽልኝ። መዳሜ ሐኪም ወሰደችኝ። አልሐምዱሊላ ቪታሚን ዲ3 ነው። ሌላ ችግር የለብኝም። በጣም ፈርቼ ነበር እስከምታከም። ለ2 ወር እና 3 ወር መድኃኒት ሰጡኝ። ከልብ ነው የማመሰግነው። በድጋሚ በርቺ፣ ብዙዎቻችንን እየረዳሽ ነው። ይህንን ስለሰማው በጣም ደስ ብሎኛል። ፈጣሪ በያላችሁበት ሁላችሁንም እቅፍ ድግፍ አድርጎ ይጠብቃችሁ። ቅን አባባልሽ ደግሞ በጣም አስደስቶኛል። አመሰግናለሁ። ጨረስኩኝ። የዛሬው ትምህርታችን በዚህ አበቃ። ስለተከታተላችሁኝ አመሰግናለሁ።
ሀሳባችሁን ለማወቅ ስለምፈልግ አስተያየታችሁን ስጡኝ። ጥያቄዎቻችሁን ላኩ። በተቻለኝ መጠን እመልስላችኋለሁ። ደህና ሁኑ። ግን ከመሄዳችሁ በፊት ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። ላይክ እና ሼርም ደግሞ አድርጉና ተሰናበቱኝ። ማሰላማ። ደህና ሁኑ። እወዳችኋለሁ።